ይውላችሁ አሁን ውጪ ስታዩ ይሄ ፀሐይ ነው አይደለ? በዚህ ብርሃን አይደለም የምትመላለሱት። ሌላ ብርሃን አለ ለኛ። በዚህ ብርሃን አረቄ ጠጥቶ የሚሄድም አለ። ሰውን ገሎም እኮ በዚህ ብርሃን ነው ሰው ለመደበቅ ምሮጠው። ይሄ ፀሐይ ለሁሉም ነው። ለኛ ግን ከዚህ የተለየ ብርሃን ይበራል። እግዚአብሔር ያበራል ማለት እሱ ራሱ ብርሃን ይሆናል ማለት ነው። እግዚአብሔር ከታች ወደ ላይ ያወጣል ማለት ምን ማለት ነው? የተናቀውን ወይም ዝቅ ያለውን ሰው እግዚአብሔር ከፍ ያደርጋል ወይም ያከብራል ማለት ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ከቁጥር 7 ጀምሮ ያለውን ክፍል አነባለሁኝ። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ደግሞም ከፍ ከፍ ያደርጋል። ከሕዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብሩንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል፣ ምስኪኑንም ከጉድፍ ያነሳል። የምድር መሠረቶች የእግዚአብሔር ናቸውና። የስብከተ ርዕስ እግዚአብሔር ከታች ወደ ላይ ያነሳል ይላል። እስኪ እያሳያችሁ ከአክት ጋር እግዚአብሔር ከታች ወደ ላይ ያነሳል። ይሄ የስብከተ ርዕስ ነው። ተቀበሉ። እግዚአብሔር ከታች 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 ከትቢያ ይታያችኋል። እዚህ ከታች እግዚአብሔር ወደ ላይ ያነሳል። ይሄ ቃል በእናንተና ቤተሰቦቻችሁ ላይ ይሆን። እስኪ አንድ ሰው ከኔ ጋር እግዚአብሔር ከታች ወደ ላይ ያነሳል ይበል። ያየ ሰው አለ? እኔ አይቻለሁ። እግዚአብሔር ከትቢያ ከአመድ ላይ ከታች ወደ ላይ ሲያነሳ አይቻለሁ። በቃችሁ ወደ ቤተሰቦቻችሁ ስትመለሱ ይሄንን ቃል ሼር አድርጉ። ያልሰማ ይስማ፣ የሰማ ደግሞ ሌላ ሰውን ያሰማ። እግዚአብሔር ከታች ወደ ላይ ያነሳል። እግዚአብሔር ከታች ወደ ላይ ያነሳል። እግዚአብሔር አምላክ በመንፈስ ቅዱስ አማካኝነት በልብ ላይ ያስቀመጠውን ድምጽ ነው ማውጀው። ይሄ መልእክት ለአንዳንዶቻችሁ ትንቢታዊ መልእክት ነው። እግዚአብሔር አንዳንዶቻችሁን በማይታወቅ አሰራር አነጋጋሪ ርዕስ እንድትሆኑ፣ የመነጋገሪያ አጀንዳ እንድትሆኑ ከታች ወደ ላይ ያነሳል። በዚህ ወር ከታች ወደ ላይ እወጣለሁ። በዚህ ወር ከታች ወደ ላይ እወጣለሁ። በጥቅምት ወር ከታች ወደ ላይ እወጣለሁ። ከመርገም ወደ ላይ፣ ከበሽታ በላይ ወደ ላይ፣ ከክስ በላይ ወደ ላይ፣ ከተግዳሮት በላይ ወደ ላይ፣ ከማጣት ከድህነት በላይ ወደ ላይ፣ ከአጋንንታዊ አሰራር በላይ ወደ ላይ። ሰዎች አይጠብቁም፣ ነገር ግን ከላይ ሆነ ትገኛለህ። የማድረግ አቅም ያለው ማን ነው? እግዚአብሔር ነው። እግዚአብሔር ባለጠጋም ያደርጋል፣ እግዚአብሔር ድሃም ያደርጋል። እግዚአብሔር ይዘጋል፣ እግዚአብሔር ይከፍታል። እግዚአብሔር ይሰጣል፣ እግዚአብሔር ይከለክላል። እግዚአብሔር ይሁን ይላል፣ እግዚአብሔር ዝም ይላል። እግዚአብሔር ባለስልጣን ነው። እግዚአብሔር ሉዓላዊ ነው። እንደፈለገ የሚሰለጥን የፈለገውን በፈለገበት ጊዜ የሚያደርግ ብቸኛ አምላክ እግዚአብሔር ብቻ ነው። ለምን አደረገ አይባልም። ይገላል፣ ያድናል፣ ይሰጣል፣ ይከለክላል፣ ይከፍታል፣ ይዘጋል። እግዚአብሔር ከታች ወደ ላይ ያነሳል። ሐና ናት ስትጸልይ ያለችው ይሄንን ቃል። ከታች ነበርኩ ለብዙ ዘመናት። ከታች በነበርኩበት ዘመን በብዙዎች ተሰድቤያለሁ። የውስጤን የሚረዳ ሰው የጠፋበትን ዘመን አስተናግጃለሁ። ከታች ነበርኩ። የሰማችሁን አይደለም የምታወራው፣ ስለ ራሷ ነው የምታወራው። ከታች ነበርኩ። በልጅ ማጣት ምክንያት ከታች ነበርኩ። ጎረቤቶቼ፣ ጓደኞቼ፣ አብሮ አደጎቼ ከባሌም ጭምር ወደ ታች ነበር የሚያዩኝ። እንዲህ ነበር የሚያዩኝ። የሆነ ቀን ከታች ወደ ላይ የሚያነሳ አምላክ መጣና ከታች ወደ ላይ የሚያነሳ አምላክ መጥቶ ታሪክን ገለበጠው። እንደዚህ የሚያዩኝ ሰዎች ነገሩ ሲገለበጥ ወደ ላይ ማየት ጀመሩ። ይሄን ቃል ውሰዱ። ዛሬ እንደዚህ ትታያለህ፣ በሚቀጥለው ቀን ነገሩ ይገለበጣል። እግዚአብሔር የሚገለበጥ ነገር አለ ብሎኛል። በጌታ በኢየሱስም አውጃለሁ፣ ነገሩ ይገለበጣል። ዛሬ በምትታይበት ሁኔታ አትታይም። ዛሬ በምትታይበት ደረጃ ነገ አትታይም። እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል። እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል። እግዚአብሔር ዝም ብሎ መጥቶ ከመሬት አያነሳም። እግዚአብሔር የሚያነሳቸው ሰዎች አሉ።
እግዚአብሔር ጥንቁልና ላይ ቁጭ ያለውን አያነሳም። እግዚአብሔር አረቄ ተራ ያለውን አያነሳም። እግዚአብሔር እያመለከ በቅድስና እየተመላለሰ እየተገፋም ቢሆን ቸርች ላይ ተንበርክኮ አልወጣም ከእግዚአብሔር ቤት። እዚህ ሞታለሁ። ስድቡን አልሰማም፣ ትችቱን አልሰማም። አምላኬ ጋር ሞታለሁ። የሙጥኝ ያሉትን እግዚአብሔር ያነሳል። አሜን፣ ያነሳል። እዚህ ክሌብ ዛሬ ጨፍሮ ቀጣይ ቀን እዛኛው ክሌብ የሚጨፍረውን አይደለም እግዚአብሔር የሚያነሳው። እግዚአብሔር ምን አደረገልኝ ብሎ አኩርፎ ዳር ይዞ የተቀመጠውን ሰው አይደለም። አልተሰጠኝም፣ ነገር ግን የተሰጠኝ ነገር ይበልጣል እያለ በእግዚአብሔር ፊት በደስታ የሚመላለሰውን በእግዚአብሔር ላይ የስንፍና ቃል ተናግረ ብትሞት አይሻልም እየተባለ ኖ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን የሚሉትን እንደ ኢዮብ አይነቶችን እግዚአብሔር አንድ ቀን በአደባባይ ያነሳል። በአደባባይ ያነሳል። ሄይ እግዚአብሔር በአደባባይ ያነሳል። ይላችሁ በታሪክ አይደለም፣ በራሳችሁ ታያላችሁ። እግዚአብሔር በአደባባይ ያነሳል። እየተሰደባችሁ የጠበቃችሁ፣ እየተገፋችሁ የጠበቃችሁ፣ ብዙ በደል እየደረሰባችሁ የታገሳችሁ ሰዎች የትዕግስታችሁን ፍሬ የምትበሉበት ወር ነው ይሄ ወር። የትዕግስታችሁን ፍሬ የምትመገቡበት ዓመት ነው ይሄ ዓመት። እግዚአብሔር የታገሱትንና በጽናት የቆሙትን፣ በቅድስና የቆሙትን፣ እግዚአብሔርን በመፍራት የቆሙትን እግዚአብሔር አንድ ቀን ይመጣል እያሉ ከቤቱ አልወጣም ብሎ የታገሱትን 2018 ዓመተ ምህረት በአደባባይ ያነሳቸዋል። እነሱ በአደባባይ ይነሳሉ አለ። በጓዳ አይደለም፣ በስውር አይደለም፣ በአደባባይ ብዙ ሕዝብ ባለበት ስፍራ ይነሳሉ ከታች ወደ ላይ። በእጃቸው ደም ያለባቸውን ሰዎችን እግዚአብሔር አያነሳም። በእጅ ደም ካለ እግዚአብሔር ከታች ወደ ላይ አያነሳም። በሰዎች እንባ የሚዝናኑትን፣ በሰዎች እንባ ደስታቸውን የሚያገኙትን፣ በሰዎች እንባ የሚዝናኑትን እግዚአብሔር አያነሳም። በደል ያለበትን ሰው እግዚአብሔር ከታች ወደ ላይ አያነሳም። በሰው መውደቅና በሰው መጎሳቆል፣ በሰው ቅጣት፣ በሰው ሐዘንና ቁስል የሚደሰቱትን እግዚአብሔር አያቃቸውም፣ አያነሳቸውም። ከነሱ ጋር እግዚአብሔር ጉዳይ የላቸውም። በአንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ እግዚአብሔር በግልጽ ቋንቋ አስቀምጧል። የሚያከብሩኝን አከብራለሁ፣ የሚንቁኝስ በእኔ ይናቃሉ። የሚያከብሩኝን አከብራለሁ፣ የሚንቁኝ ራሳቸው ይናቃሉ። የሚያከብሩኝን አከብራለሁ የሚለውን ቃል አንዳንድ ሰው በደንብ ስለማይረዳ ለዚህ ቃል የሚሰጠው ቫልዩ በጣም ዝቅ ያለ ነው። የሚያከብሩኝን አከብራለሁ የሚለው ቃል ሲምፕል እንዳይመስላችሁ በጣም ፓወርፉል ነው። የሚያከብሩኝን አከብራለሁ ማለት የመጀመሪያው ሰው ማክበር በማይችልበት ደረጃ፣ በሰው ዘንድ በሌለ ክብር፣ በሰው ዘንድ ታይቶ በማይታወቅ ክብር እኔ አከብራለሁ ይላል እግዚአብሔር። በሰው ዘንድ የሌለ ክብር አለ እግዚአብሔር ጋር ታውቃላችሁ። በአገር መሪዎች ዘንድ የሌለ አገር መሪ መጥቶ ሽልማት ቢሰጥ ዋው እንትና ተከበረ ምናምን ነው አይደለ? ቀውጥ ነው የምትፈጥሩት አይደለም። በአገር መሪ ዘንድ የሌለ ክብር፣ ማንም አይቶም ነክቶም የማያውቀውን ክብር በመላክ እሱን ሰው አከብራለሁ። በመንፈሳዊ ክብር አከብራለሁ። በመንፈሳዊ ሕይወት አከብራለሁ። ነገሩ አጠገብ ያለው ሰው እግዚአብሔር 2018 ዓመተ ምህረት እሱን ካከበርክ፣ እሱን ከወደድክና እሱን ከተከተልክ በሰው ዘንድ በሌለ ክብር ያከብራል ብሎ በሰው ዘንድ በሌለ ክብር እግዚአብሔር ካከበራችሁ ከሌሎች ጋር አትወዳደሩ። የናንተ ክብር ከዚህ ምድር ስላልሆነ፣ የናንተ ክብር ከዚህ አካባቢ ስላልሆነ እግዚአብሔር ያከበራቸው ሰዎች በምድር ስርዓት ውስጥ ክብር ካገኙ ሰዎች በብዙ ይለያሉ። ልዩነቱ ምድር ከሰማይ እንደ ተራራቀ ያህል ልዩነት አለው። እግዚአብሔር የሚያከብሩትን ያከብራል። መቼ ነው የምነሳው የምትሉ ሰዎች አላችሁ። እግዚአብሔር መንፈሴ ላይ እያወራ ነው ያደረው፣ እያወራኝ ነው የመጣሁት። መቼ ነው የምነሳው? መቼ ነው የምታየው? መቼ ነው የምገለጠው? መቼ ነው
መቼ ነው የሚለውን ጥያቄ ከውስጣችሁ በተደጋጋሚ የምታዳምጡ ሰዎች እግዚአብሔር እንደዚህ ብሎኛል፣ ዛሬ ነው፣ አሁን ነው፣ በዚህ ወር ነው፣ በዚህ ዓመት ነው። ከታች ወደ ላይ ትነሳላችሁ። ውጭም ውስጥም ያላችሁ ከታች ወደ ላይ ትነሳላችሁ። ከታች ወደ ላይ ትነሳላችሁ። ከፍታ ላይ ያላችሁ ከታች ወደ ላይ ትነሳላችሁ። ከታች ወደ ላይ ትነሳላችሁ። የመጀመሪያው እግዚአብሔር የሚያነሳቸው ሰዎች ታማኞችን፣ አቋም የማይቀይሩትን፣ የሚቀያየር ባህሪ ያላቸው ሰዎችን ሳይሆን አንድ አይነት አቋም ይዞ የሚንቀሳቀሱትን እግዚአብሔር ያከብራል። የመጀመሪያው እግዚአብሔር የሚያከብረው ማንን ነው? እግዚአብሔር ከታች ወደ ላይ ያነሳል፣ እግዚአብሔር ያከብራል ሲባል አንዳንድ ሰው የሆነ መኪና ሰጥቶ የሆነ ቤት ሰጥቶ ወይ የሆነ 1 ሚሊዮን 2 ሚሊዮን ብር ሰጥቶ እንደሚያከብር የሚያስቡ ሰዎች አሉ። ኖ፣ እግዚአብሔር በመጀመሪያ የሚያከብረው በግርማ ነው። ግሬስ ይሰጣል። እግዚአብሔር ሞገሳም ያደርጋል። ምንም የለህም ግን ሰዎች መንገድ ይለቃሉ። ዝም ብሎ እንዲፈሩ ያደርጋል። ከገንዘብ ጋር ከሀብት ጋር ከምናምን ጋር የሚገናኝ አይደለም። እግዚአብሔር የሚወዳቸው ሰዎችን በግርማ ሞገስ ይባርካል። አሁን ምጸልይላችሁ ይሄንን ነው። 2018 ዓመተ ምህረት በመስሪያ ቤት ስራ በምትሰሩበት ከተማ ስትወጡ፣ ስራ ቦታ ላይ፣ ኤርፖርት ውስጥ፣ መናኸሪያ ውስጥ፣ ድርጅታችሁ ውስጥ ሰዎች ሁሉ እንዲፈሩ በምትሄዱበት መንገድ ሁሉ የእግዚአብሔር ሞገስ ይከተላችሁ። በግርማ ሞገስ ተመላለሱ። ሁሉም እናንተን ሲያይ ደህና አደራችሁ እንደምን አሉ ዝቅ ብሎ እንዲሰሙ፣ ዝቅ ብሎ እንዲያከብሩ፣ ዝቅ ብሎ እንዲቀበሉ የእግዚአብሔር ሞገስ በእናንተ ላይ ይሁን። እግዚአብሔር በግርማ ይባርካል። ንገረው አጠገብ ያለውን ሰው እግዚአብሔር በግርማ ሞገስ ይባርካል በለው። አንዳንዱ ሁሉ ነገር አለው ግን አይከበርም። ሁሉ ነገር አለው ግን ክብር የለውም። በሰዎች ዘንድ ተቀባይነት የለውም። ሰዎች አያከብሩትም። ሰዎች ዝቅ አድርጎ ያዩታል። ለምን? እግዚአብሔር ግርማ ሞገስ አልሰጠውም። አንዳንዱ ደግሞ ምንም የለውም። ታክሲ ውስጥ ሲገባ ዝም ብሎ ሰው ብድግ ብሎ እዚህ ይሁኑ ጋሼ ይላል። ጋሼ ምን ያስብላል እኮ የታክሲ ታግሎ ነው ያገኘው። ያችን እንኳን አንድ መክፈያ ታግሎ ያገኘውን ሰው እዚህ ይቀመጡ። ምንድነው? ዝም ብሎ የሚነበብ ነገር አለ እዚህ ጋር ይታያቸዋል። ዝም ብሎ ላንተ አይታይም፣ ነገር ግን ሰዎች ያከብራሉ። ላንተ አይታይም፣ ግን ሰዎች ዝቅ ብሎ ሰላም ይላሉ። ይሄ ከመለኮታዊ ዓለም የሚመጣ የክብር ቅባት ነው። ከመለኮታዊ ዓለም የሚመጣ የክብር ሹመት ነው። ከመለኮታዊ ዓለም የሚመጣ የክብር ስታምፕ ነው። ከመለኮታዊ ዓለም የሚመጣ የእግዚአብሔር ምርጫ ነው። ከመለኮታዊ ዓለም የሚመጣ የእግዚአብሔር ነፃ ስጦታ ነው። ደግሞ አንዳንድ ሰዎች እናንተን ዝቅ ብሎ ካከበሩ፣ በሁለት እጅ ሰላም ካሉ ከናንተ የሆነ እንዳይመስላችሁ፣ እንዳትሸወዱ። ቶሎ ብለህ ካንተ ነው በል። እንደዚህ ስላረከኝ አመሰግናለሁ በል። አንተ ሰዎች በሁለት እጅ ነው አይደለም ሰላም ያሉት፣ አንተ በሁለት እጅና በሁለት እግር ከዛ በኋላ ተንበርከክ። በአራቱ ነው ማክበር ያለብህ። በሁለቱ ክብር አግኝታል። ቶሎ ብለህ በአራቱ ለሱ መልስ። እንዘና ሰዎች ከፍ ከፍ ሲያደርጉን በቃ በጥረት በላብ ምናምን ያገኘ ነው ይመስልና ከኛ የሆነ ይመስላል። እየረሳን እንሄዳለን። ሳታቅ እንደመጣ ሳታቅ ስለሚሄድ ሲመጣ አታቅማ። ዝም ብሎ ነው የሆነ ቀን ሰው እንዲህ ብሎ ሰላም ያለ ሲሄድም እንደዛ። ግን በሁለት እጅ የመጣውን ክብር እናንተ በአራት ለእግዚአብሔር ከመለሳችሁ እየጨመረ ሞር እየጨመረ እየበዛ ከፍ እያለ ይሄዳል። እኔ ማነኝ? ቤትስ ምንድር ነው? አሁን እያወራሁት ያለው ክብር ሰው የሚሰጠው ክብር አይደለም። ሰው የሚሰጠው ክብር ቢመጣም ባይመጣም በጣም ኖርማል ነው። ሰው ያከበረውን ሌላ ሰው መጥቶ ያዋርዳል። ሰው የከፈተውን በር ሌላ ሰው መጥቶ ይዘጋል። በእኔና በእናንተ እግዚአብሔር የጀመረውን ክብር፣ ከላይ የመጣውን ክብር ማንም ሊያስቆመው አይችልም። እግዚአብሔር እንደዚህ አለኝ፣ በማያቋርጥ ክብር አከብራቸዋለሁ። ማንም ሊነጥቀው በማይችለው በማንም በማይነጠቅ ክብር እግዚአብሔር ይባርካቸዋል። በማያቋርጥ ክብር እግዚአብሔር በዚህ ዓመት ያገኘሃል።
እስኪ አሜን ይበል አንድ ሰው። ይሄ አሁን የማወራው እግዚአብሔር ራሱ የሚሰጠው ክብር ነው። እግዚአብሔር ራሱ የኃይል ሁሉ ምንጭ የተባለ እግዚአብሔር፣ አዶናይ የተባለ ኤልሻዳይ ሁሉን ቻይ የተባለ እግዚአብሔር እሱ ብቻ የሚሰጠው ክብር ነው። ማንም ሌላ ሊሰጥ የሚችል የለም። እግዚአብሔር ብቻ የሚሰጠው ክብር ነው። ይሄ ክብር ለአማኞች የተዘጋጀ ክብር ነው። መያዝ የምትፈልጉ ሰዎች ካላችሁ እየያዛችሁ እግዚአብሔር ያከብራል ብላችሁ ዝም ብላችሁ ጻፉ። እግዚአብሔር ያከብራል። እስኪ በሉት ከኔ ጋር። በመጀመሪያ ደረጃ እግዚአብሔር ያከብራል ማለት ምን ማለት ነው? በሁለተኛ ደረጃ እግዚአብሔር በምንና በምን ያከብራል? እግዚአብሔር በምንና በምን ያከብራል? አንተ የኔ ነህ የሚል ቃል አለ። ልክ ነኝ? አንተ ምንድን ነህ? ራሱ እኮ ነው እግዚአብሔር። አንተ የኔ ነህ። በውሃ ውስጥ በምትሄድበት ጊዜ ውሃ ምን አይልም? አያሰጥምም። በእሳት ውስጥ ስታልፍ ነበልባሉ ምን አይልም? አይፈጅም። አንተ የኔ ነህ። ስለዚህ እግዚአብሔር የራሱ የሆኑትን ነው የሚያከብረው። በመጀመሪያ ደረጃ የኔ ነህ ያለው እግዚአብሔር ባንተ ላይ የበላይ ጌታ እና ገዢ እሱ ስለሆነ የራሱ የሆኑትን እግዚአብሔር ያከብራል። እግዚአብሔር የራሱ የሆኑትን ምን ይላል? እግዚአብሔር የራሱ የሆኑትን በሶስት ነገር ይባርካል። የመጀመሪያው በክብር፣ ሁለተኛው በከፍታ፣ ሶስተኛው በአስገራሚ ስኬት፣ በማይመረመርና በማይቆጠር ስኬት። ይህንን ቆጥረ ሳትጨርስ ሌላ ስኬት ይመጣል። ይሄ የሚታይ ስኬት ብቻ አይደለም። በውስጥ ላይ ሰይጣን መውሰድ የማይችለው በሁኔታ የማይወሰድ በሚሆነው ነገር የማይወሰድ የሚገርም ሰላምና ደስታ ከውስጣችሁ ይፈልቃል። ሶስተኛው በጣም ይገርማል። እግዚአብሔር በአስገራሚ ስኬት ይባርካል። እየተገፋችሁ ብዙ ነገር እየደረሰባችሁ ጥርሳችሁን ይዛችሁ በእግዚአብሔር ፊት የታገሳችሁና የቆማችሁ ለእናንተ ሰበር ዜና አለ። እግዚአብሔር ውለታችሁን የትዕግስታችሁን አጸፋዊ ምላሽ እንደዚህ ቆጥሮ ይመልሳል። ይሄ ለዚህ ነው፣ ይሄ እንትና ለሰደበው ነው፣ ይሄ በዚህ ዓመተ ምህረት ለተገፋው ነው፣ ይሄ በዚህ ቀን ላለቀስከው ነው፣ ይሄ እንደዚህ ለደረሰብህ ጉዳይ ነው። ቆጥሮ አንድ በአንድ በካሳ ይመልሳል። በተግባር ነው የሚመልሰው። በቃል ምናምን አይደለም። ፊት ለፊት ሰዎች ባሉበት በአደባባይ እግዚአብሔር ፊት ለፊት ሰዎች እያዩ ቆጥሮ ይመልሳል። እስኪ ከኔ ጋር እግዚአብሔር ቆጥሮ ይመልሳል በሉት ባክ። አንዳንድ ሰዎች አኩርፋችሁ ነው ያላችሁት። ቸርች ትመጣላችሁ፣ ግን ውስጣችሁ ከእግዚአብሔር ጋር አኩርፏል። ቦታ ትይዛላችሁ፣ ትቀመጣላችሁ። ሰዎች ሲያመልኩ እናንተም ከነሱ ጋር ታመልካላችሁ። ውስጣችሁ ግን እያመለከ አይደለም። አኩርፋችሁ ነው ያላችሁት። ለምንድነው እግዚአብሔር የዘገየው? ለምንድነው እግዚአብሔር ያልመለሰው? ለምንድነው እግዚአብሔር ያላከበረኝ? ለምንድነው እግዚአብሔር ተናግሮ የቆየው ብላችሁ በአፋችሁ ታመልካላችሁ። በውስጣችሁ ግን እየተቃወማችሁ፣ እየተናደዳችሁ፣ እየተበሳጫችሁ፣ ተጣልታችሁ ያላችሁ ሰዎች ብዙ ሰዎች አላችሁ። ለእናንተ መልእክት አለኝ። እግዚአብሔር ከታች ወደ ላይ እንዲያነሳችሁ ከፈለጋችሁ ቶሎ ብላችሁ ታረቁ። እግዚአብሔር የታረቁትን ከታች ወደ ላይ ያነሳል። የመጀመሪያው እግዚአብሔር የሚያነሳቸው የታረቁትን ነው። በውስጣችሁ ቅሬታ ያላችሁ ሰዎች ከእግዚአብሔር ጋር ታረቁ። እግዚአብሔር እኮ አገልጋይ አይደለም። በእግዚአብሔር ላይ እንዴት ቅምት ይዛል? ፓስተር እንትና ላይ ችግር የለውም፣ አገልጋዮች ላይ ችግር የለውም፣ ከተመቸ አርገው። ነገር ግን እግዚአብሔር ላይ እንዴት ታኮርፋል አንተ? በቃ ዝም ብሎ አኩርፎ ግን እንዴ የሚል ሰው አለ። ልቡ ሌላ ቦታ ነው። እዛ ቆይ ጠንቋይ ልሞክር፣ አዋቂ ልሞክር፣ እስኪ ቆይ የመጨረሻ እሁድ ልቡ የለም። ታረቅ ከእግዚአብሔር ጋር። ቢገልም እሱ ይሻላል። በእግሩ ስር ሙት፣ እሱ መልሶ ያነሳል። እሱ እግር ላይ ሙት፣ እሱ መልሶ እፉ ብሎ ያነሳል። ዛሬ መጨረሻ ቀኔ ነው፣ እስኪ መጥቼ ልሞክር ብሎ ከጠዋት ጀምሮ እስኪ ቆይ መልእክት ከመጣ ካልሆነ በቃ ሁለተኛ አልመጣም ምናምን። በእግዚአብሔር ላይ አታኮርፉ። ትልቅ ነበርኩ፣ ሀብታም ነበርኩ፣ ገንዘብ ነበረኝ እያላችሁ የራሳችሁን ግል ህይወት እያነሳችሁ በእግዚአብሔር ላይ በአፋችሁ ባትናገሩም በሰውነታችሁ በምልክት የምትናገሩ ሰዎች እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው። እኔ መች ብያለሁ ልትል ትችላለህ። አፊ ላይል ይችላል። ኩላሊትን ይመረምራል፣ ልብን ይመረምራል።
ስሜትን ይመረምራል። ገና በስሜት እየተናገርክ ከሆነ እግዚአብሔር የስሜትህን ንግግር ነው እግዚአብሔር ፊልተር አድርጎ የሚለየው። አንተ ገና የምታስበው ነገር ከሱ ሊሰወር አይችልም። ጭንቅላታችን የፈጠረው እሱ ነው። ስለዚህ የመጀመሪያው እግዚአብሔር ከታች ወደ ላይ የሚያነሳቸው ወይም እግዚአብሔር የሚያከብራቸው ሰዎች ምን አይነት ሰዎች ናቸው? የታረቁትን፣ ከሱ ጋር እርቅ የፈጸሙትን፣ ሰላም ያላቸው ሰዎችን እግዚአብሔር ከታች ወደ ላይ ያነሳል። የታረቁትን ማለት ምን ማለት ነው? በእግዚአብሔር ፊት የተዋረዱትን፣ ራሳቸውን ዝቅ ያደረጉትን። ሁለተኛው በትህትና የሚኖሩትን የታረቁትን ማለት። ሶስተኛው ከኃጢአታቸው የተመለሱትን እግዚአብሔር ከታች ወደ ላይ ያነሳል። በእግዚአብሔር ፊት ራሳችን የምናዋርድበት በእውነተኛ ትህትና የምንመላለስበት እና ከኃጢአታችን የምንመለስበት ወር ይሁንልን። የመጀመሪያው እግዚአብሔር ያከብራል። ምን አይነት ሰዎችን? የታረቁትን፣ በእግዚአብሔር ፊት በትህትና የሚመላለሱትን፣ ከኃጢአታቸው የተመለሱትን፣ በእግዚአብሔር ፊት የተዋረዱትን እግዚአብሔር ምን ያደርጋል? ያከብራል። ሁለተኛው እግዚአብሔር ያበራል። ለእንደዚህ አይነት ሰዎች እግዚአብሔር ምን ይላል? ያበራል። እስኪ እግዚአብሔር ያበራል በሉት። ተነጋገሩ። እግዚአብሔር ያበራል በሉት። እግዚአብሔር ያከብራል። ማንን ያከብራል? የታረቁትን ብያለሁ። እግዚአብሔር ያከብራል ከምላው ቃል ስር የታረቁትን ሲባል ምን ማለት ነው? ራሳቸውን ያዋረዱትን፣ በትህትና የሚኖሩትን፣ ከኃጢአታቸው የተመለሱትን። ለነዚህ ሰዎች ደግሞ እግዚአብሔር ምንድነው የሚያደርገው? ያበራል። ቀኑን ሙሉ ያበራል። ይላችሁ አሁን ውጪ ስታዩ ይሄ ፀሐይ ነው አይደለ? በዚህ ብርሃን አይደለም የምትመላለሱት። ሌላ ብርሃን አለ። ለኛ ከውስጥ የሆነ በውስጣችን የጀመረ ብርሃን አለ። በዚህ ብርሃን አረቄ ጠጥቶ የሚሄድም አለ፣ ቢራ ጠጥቶም የሚሄድ፣ ሰክሮም የሚሄድ፣ ሰውን ገሎም እኮ በዚህ ብርሃን ነው ሰው ለመደበቅ ምሮጠው። ይሄ ፀሐይ ለሁሉም ነው። ለኛ ግን ከዚህ የተለየ ብርሃን ይበራል። ውጪ ያለው ብርሃን አይደለም ማወራው፣ ራሱ እግዚአብሔር ብርሃን ይሆናል። የእግዚአብሔር ብርሃን በአንተ ህይወት ላይ ይንጸባረቃል። እስኪ አንድ ሰው አሜን ይበል። እግዚአብሔር ያበራል። እግዚአብሔር ያበራል ማለት እሱ ራሱ ብርሃን ይሆናል ማለት ነው። እግዚአብሔር ከላይ ቆሞ እንደዚህ እንደ ባትሪ ባንተ ላይ አያበራም። እሱ ራሱ ብርሃን ይሆናል። ከፊት ይሄዳል፣ ትከተለዋለህ። እግዚአብሔር ብርሃኔ ነው ይበል አንድ ሰው። ይሄ ዳዊት ቃል ነው። ድገሙልኝ። እግዚአብሔር ብርሃኔ ነው። እግዚአብሔር ብርሃን የሚሰጥ ነው ወይስ እሱ ራሱ ብርሃን ነው? ራሱ ብርሃን ይሆናል ወይም ክብሩን ይገልጣል። ራሱ ያበራል። ለሚያበራው ሰው ደግሞ ክብሩን ይገልጣል። የራሱን ክብር ምን ያደርጋል? ይገልጣል። ሶስተኛው እግዚአብሔር ከታች ወደ ላይ ያወጣል። እግዚአብሔር ከታች ወደ ላይ ያወጣል ማለት ምን ማለት ነው? የተናቀውን ወይም ዝቅ ያለውን ሰው እግዚአብሔር ከፍ ያደርጋል ወይም ያከብራል ማለት ነው። እግዚአብሔር የተናቀውን ከታች ወደ ላይ ያወጣል፣ የተዋረደውን ከፍ ያደርጋል። በሰዎች የተናቀውን ዳዊትን ንጉሥ አድርጓል። ስሙ የተመሰገነ ይሆን። በመጽሐፍ ቅዱስ ውስጥ ከታች ወደ ላይ ያወጣል የሚለው ሐሳብ የሚያመለክቱ ብዙ ክፍሎች አሉ። እግዚአብሔር ዝቅተኛን ከፍ ያደርጋል፣ የተናቀውንም ያከብራል የሚለው መንፈሳዊ እውነት በተደጋጋሚ ይታያል። ከእነርሱ መካከል ጥቂቶቹ ቅድም የጠቀስኳቸው ናቸው። እግዚአብሔር የታረቁትን ያከብራል፣ ለነሱ ያበራል፣ እነሱን ከታች ወደ ላይ ያወጣል። ተስማምታችኋል? እግዚአብሔር ከታች ወደ ላይ ያወጣል።